በኢትዮጵያ አሁንም አካል ጉዳተኞች በከፋ የድህነት ዝቅጠት ውስጥ የመብት አልባነት፣ የሥራ እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎ ወይም ሲስተማቲክ ዲስክሪሚኔሽን እና በአጠቃላይ እንደ ሶስተኛ ዜጋ በመታየት ላይ ይገኛሉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደተመለከትናቸው ርዕሰ ጉዳዮች አመራለሁ። አካል ጉዳተኞች ስልታዊ መድሎ እየደረሰባቸው መሆኑን የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር አስታውቋል። የልማት ስራዎች የአካታችነት ክፍተት የሚስተዋልበት በመሆኑ ህንፃዎች ሲገነቡ አሊያም መንገዶች ሲሰሩ አካል ጉዳተኞችን ያካተተ አለመሆኑ ተገልጿል። ዳግም ተገኝ ኢትዮጵያ ዓለም አቀፍ የአካል ጉዳተኞች መብት ኮንቬንሽንን የፈረመችና በህገ መንግስቷም ላይ የመብት ጥበቃ ያካተተች ሀገር ናት። ይሁንና አካል ጉዳተኞች አሁንም በመሰረተ ልማት፣ በስራ ዕድልና በማህበራዊ አገልግሎቶች አቅርቦት ላይ ችግር እያጋጠማቸው መሆኑን የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር አስታውቋል። አካል ጉዳተኞች ስልታዊ መድሎ እየደረሰባቸው ነው ያሉት የማህበሩ የቦርድ ሊቀመንበር አቶ ተሰማ ሰብስቤ መሰሉ ድርጊት በአካል ጉዳተኞች ላይ ችግር እያስከተለ መሆኑን ተናግረዋል። በኢትዮጵያ አሁንም አካል ጉዳተኞች በከፋ የድህነት ዝቅጠት ውስጥ የመብት አልባነት፣ የሥራ እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎ ወይም ሲስተማቲክ ዲስክሪሚኔሽን እና በአጠቃላይ እንደ ሶስተኛ ዜጋ በመታየት ላይ ይገኛሉ። ከአጠቃላይ ህዝቧ 1/5 የአካል ጉዳተኛ በሆነባት ሀገር የአካል ጉዳተኛው ሙሉ ተሳትፎና የመብት ጉዳይ እንደዋዛ ሲታለፍ ዝም ብለን የምናይበት ዘመን ላይ አይደለንም። በሚገባ ሳይጠኑ በሚወርዱ አግላይ አዋጆች፣ ደንቦች እና መመሪያዎች ምክንያት አሁንም አካል ጉዳተኛው ማህበረሰብ የበለጠ እንግልት ሲደርስበት ማየቱ እጅግ አሳዛኝ ነው። ኢትዮጵያን የሚያክል ትልቅ ሀገር እንደ ኬንያ፣ ዩጋንዳ እና ሌሎች አቻ ሀገራት ለአካል ጉዳተኞቻቸው የሚሰጡትን ልዩ ትኩረት በመመልከት ቁጭት ሊያድርባት ይገባል። በከተሞች የሚከናወኑ የልማት ስራዎች የአካታችነት ክፍተት የሚስተዋልበት መሆኑን የሚያነሱት የማህበሩ ጸሐፊ ልዕልት አድጉ በበኩላቸው ህንፃዎች ሲገነቡ፣ መንገዶች ሲሰሩና መረጃዎች ሲተላለፉ አካል ጉዳተኞችን ታሳቢ የማይደረጉበት ሁኔታ መኖሩን ጠቁመዋል። በትምህርትና በስራ ቅጥር ላይ አካል ጉዳተኞችን መደገፍ የሚያስችሉ ህጎች ቢኖርም አፈጻጸም ላይ ክፍተቶች መኖራቸውን ተናግረዋል። አስገዳጅ የሆነ መመሪያ አለ፣ ግን አዋጁ ላይ አለ፣ ግን መመሪያ የላቸውም። አስገዳጅ የሚያደርጋቸው እነዚህ አካላት ሲሰሩ ኦልሬዲ አዋጁ ወጥቷል፣ መካተት እንዳለበት የህንፃ አዋጁም ይጠቅሳል። ግን መመሪያና ክትትል ስለማይደረግባቸው እነዚህ ነገሮች ተፈጻሚ አይሆኑም። ስለዚህ አካል ጉዳተኛ የራምፖቹ ምናምን ለምሳሌ ስናይ ለአካል ጉዳተኛ አይደለም አካል ጉዳተኛ ያልሆነ ሰው ሲወጣባቸው ተጨማሪ አደጋ ሊያመጡ የሚችሉ ተብለው ስለሚታሰቡ ይህንን ነገር ከግምት አይወጣም። እንደገና ደግሞ አካል ጉዳተኞች ማህበረሰቡም እንደዚህ የሰርቪስ ፕሮቫይደሮች ብለን የምናስባቸው ሰዎችም አካል ጉዳተኛን እንደማገዝ ነው እንጂ አካታች ማድረግ ለአካል ጉዳተኛ አጋዥ እንደምንታገዝ አድርገው ነው እንጂ የሚያስቡት እኛን ለነሱ እንደምንጠቅማቸው አያስቡም። አካል ጉዳተኞች እንደ እርዳታ ወይም ችሮታ ተቀባይ ሳይሆን እንደ ማንኛውም ዜጋ የመብት ባለቤት መሆናቸውን አውቀው ሊጠይቁ እንደሚገባ ያሳስቡት ደግሞ የማህበሩ የቦርድ ስራ አስፈጻሚ ምስክር ዘመቻ ናቸው። የቦርድ ስራ አስፈጻሚው አክለውም በማህበራዊ ኢኮኖሚያዊና ፖለቲካዊ መድረኮች ላይ በመሳተፍ መብትን ማስከበር ወሳኝ መሆኑን አጽንኦት ሰጥተዋል። አካል ጉዳተኞች በራሳችን ምንድነው በኢኮኖሚም በፖለቲካም በማንኛውም ሀገሪቷ በምትፈቅደው መንገዶች ሁሉ ተሳታፊዎች መሆን አለብን። ምክንያቱም የራሳችንን ጉዳይ ለመፍታት እኛም ለፖለቲካውም፣ ለትምህርቱም፣ ለተለያየ ተሳትፎዎች ውስጥ የጎላ ሚና ማድረግ አለብን ብዬ አስባለሁኝ። ስለዚህ አካል ጉዳተኛው ከመቼውም በላይ መማወቅ መንቃት ይጠበቅብናል። ከኢትዮጵያ አጠቃላይ ህዝብ ውስጥ 1/5 ወይንም ወደ 20 በመቶ የሚጠጋው ህዝብ በተለያየ ደረጃ የአካል ጉዳት ያለበት መሆኑን የገለጸው ማህበሩ የእጅግ ሰፊ የህብረተሰብ ክፍል ከመንግስትም ሆነ ከህብረተሰቡ የሚያገኘው ትኩረት አሁንም አነስተኛ መሆኑን አስታውቋል።